አይደለም ሞት፣ ግን ሞቴን አሳምርልኝ ነው የሚባለው። ሞታችን ከጠፋሁኝ በኋላ ማለት ነው 3 ቀን 4 ቀን ከጠፋሁ በኋላ ከች ብያለሁኝ። ሆኖም ግን አልመችኝ ብሎ ነው በአንዳንድ ጉዳይ ምክንያት። ሀባይቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ቪዲዮ ብሎግ ለመስራት በቃ አልተመቸልኝም፣ ቢዚ ሁኔ ነው። ደግሞ ትናንትና ፖስት ባረኩ ጽሁፍ የተደናገጣችሁ እህቶች አላችሁ፣ ይቅርታ፣ በጣም ይቅርታ። ያው አዱንያ ላይ ስትኖሩ ብዙ ፈተናዎች አሉ። በአካባቢያችሁ በምትወዳችሁ ሰዎች እንደዚሁም በቃ በብዙ ነገር ትፈተናላችሁ ማለት ነው። እናም በዛ ምክንያት ነው እንደዛ ልል የቻልኩት። አንዳንዶቻችን ይሳካልናል ብለን እንሰደዳለን። ተሰደንም ሳያልፍልን ወይንም ለቤተሰቦቻችን ሳንጠቅም ሀዘናችን ለቤተሰቦቻችን የሚተርፍ ሰዎች አለን። አንዳንዶቻችን ደግሞ ለራሳችን ተለውጠን ቤተሰቦቻችንን የለወጥን ብዙ አለን እና ብቻ ይሄ ሁሉ የአላህ ቀድርና ቀድር ነው ማለት ነው። ያም ሆነ ይህ የአላህ ቀድር ነው። በአላህ ለሚያምን ሰው በአላህ በቃ በማንኛውም ነገር በቀድር ለሚያምን ሰው የአላህ ፍቃድ ነው ማንኛውም ነገር ማለት ነው። የሚሳካልንም በአላህ ሱብሃነሁ ወተዓላ ነው፣ የማይሳካልንም በአላህ ሱብሃነሁ ወተዓላ ፍቃድ ነው እና ምናልባት ጊዜው ስላላደለ ነው ትላላችሁ ማለት ነው። አማኝ ሰው በዛ ነው የሚረዳው። ሆኖም ግን አንዳንድ ጊዜ ፈተና በቃ ፈተና ሲያጋጥማችሁ አልሐምዱሊላህ ማለት ጥሩ ነው እና ሰሞኑን አንድ ደስ የማይል ዜና ነበረ ከቤተሰብ ውስጥ ማለት ነው። ከኔ ቤተሰብ ሳይሆን ከባሌ ቤተሰቦች ውስጥ ፋሚሊ ውስጥ ደስ የማይል ዜና ነበረ። በዛ ምክንያት ነው ትንሽ ቢዚ ሁኔ ነበረ። ያው አለ አይደለ ብዙ ነገሮች ቢሆኑ ብላችሁ ታስባላችሁ። ነገር ግን ሳይሆን ቀርቶ በቃ ያ ነገር አሳስቦን ነበር በሰዓቱ። እንግዲህ አላህ የፈቀደው ስለሆነ አልሐምዱሊላህ ብሎ መቀበል ነው። ነገር ግን ገጠር የሚኖሩ ቤተሰቦቻችን ይሄንን አልሐምዱሊላህ የሚለውን ቃል ለማለት በጣም ይከብዳቸዋል። ምክንያቱም አዘን ላይ ነው የሚጠመዱት። የበቃ አዘን ማብዛት፣ አዘን በቃ ራሳቸውን ለመጉዳት የሚሄዱበት ነገር በጣም ነው የሚያሳዝኑኝ። አሁን ድረስ ከተማና ገጠርን ሳመዛዝነው የትና የት ነው ትላላችሁ? ከተማ ሰው ሲሞት ቢያንስ ሰው ሲሞት እንዲሁ ከተለቀሰ 1 ቀን 2 ቀን ተለቀሰ፣ ከዛም የሚመጣው ሰው ራሱ ወየው ብሎ አይገባም። መጥቶ እንደ ማንኛውም ሰው ደርሶ ይሄዳል። የኛ የገጠር ሰው ደግሞ በቃ የሆነ ሀዘን ሲያገኝ እንጉርጉሮ የግጥም ግጥም ገጥሞ እንዲታነቡና እንዲታለቅሱ ሀዘናችሁ እንዲባባስባችሁ ነው የሚያደርገው። በቃ አላህ ይሶብራችሁ ማለት ቀላል እኮ ነው። አላህ ይሶብራችሁ ማለት ለነሱ ራሱ ዱዓ ሆኖ እያለ በቃ አላህ ይሶብራችሁ ሳይሆን በቃ እንደዚህ ሆነችብሽ ወይ እንደዚህ ሆነብሽ ወይ እንደዚህ ሆንሽ ወይ በቃ ሌላ ነገር ሆኖ ቤተሰብም ሀዘኑን እንዳይችለው ሌላ ሰውም ሀዘኑን እንዳይችለው ነው የሚያደርጉት ገጠር ውስጥ። እና በጣም አዝኜ የመጣሁበት ነገር ቢኖር ይሄ ነው። በቃ ቤተሰቦቻችን ገና ናቸው። በቃ ዳዕዋ በጣም ይቀራል። ዳዕዋ ገጠር ላይ የተደረገ አይደለም። ዳዕዋ ምንም ነገር ሰምተው አያውቁም በቃ ቤተሰቦቻችን። እና ይሄ ነገር እኔ በጣም ነው የሚያሳዝነኝ ማለት ነው። እናቶቻችን እንዴት ነው የሚኖሩት? እናቶቻችን እንዴት ነው ይሄንን ሀዘን ችለው የሚኖሩት? በቃ ዳዕዋ የሚያስፈልገው እንዳውም ከከተማው ገጠር ነው ብዬ ነው የማስበው። እና በጣም ያዘንኩት ተመልክቼ የመጣሁት ነገር በጣም የሚያሳዝን የሚዘገንን ነው። እና ብቻ አላህ ሰብሩን ይስጣቸው። ከሁሉም በላይ የወለደች እናት ናት የማትችለው። ሁሉም ውሸት ነው ስላችሁን ልናዝን እንችላለን፣ ግን ነገ ከነገ ወዲያ እንረሳዋለን። እናት ግን እናት ነች። ልጆቿን ባየች ቁጥር ጓደኞቿን ባየች ቁጥር በቃ ሁልጊዜ እንዳለቀሰች የምትኖረው እናት ነች። እናት በቤተሰብ በቃ አለ አይደለ? ይሄ እናት አሁን በቃ እናት ነች። መቼም ቢሆን ሀዘኗ አይወጣላትም። በቃ ብቻ አላህ አይፈትነን፣ አይፈትናችሁ። በምትወዱት ሰው፣ በቤተሰብ ሰው፣ በምታውቋቸው ሰዎች አይፈትናችሁ። ሞት ለማንም በቃ እንትን አይባልም። ግን ይሄ በቃ ሀቅ ነው። በቃ የሚቀር አይደለም ሞት። ግን ሞቴን አሳምርልኝ ነው የሚባለው። ሞታችንን በሀገራችን አድርገልን፣ ሞታችንን አሳምርልን ነው እንጂ የሚባለው ሞቱን ሀቅ በቃ ይህንን ማመንን አለብን እኛ።
ይሄን ካላመን ሞት በእኛ ላይ እንዳለ እያወቅን ካላመንበት ስህተት ነው። በቃ ሞት አይቀርም እና የአሟሟታችን ሁኔታ ነው የሚለያየው። አያችኋ ሞት የአሟሟታችን ሁኔታ ነው የሚለየው። አንዳንድ ሰው ልጅ ወልዶ ስሙ እንዳይጠፋ ይሞታል። አንዳንድ ሰው ደግሞ ገና ልጅ ሳይወልድ በልጅነቱ ይሞታል። በቃ ይረሳል በዛው ማለት ነው። ያቺ እናት ወይንም እህት ወንድም ናቸው የሚያስታውሱት እንጂ ሌላው ሰው ይረሳዋል። ምናልባት ያ ልጅ ያለው ሰው በልጁ ወይ የከሌ ልጅ ተብሎ ሀታ እንዶ ኢማን ያላቸው ሰው ካለው አላህ ይርሐማት ብለው ዱዓ ሊያደርጉላት ይችላሉ። እና የአሟሟታችን ሁኔታ የሞታችን ሁኔታ ነው እንጂ የሚለያየው ሞቱል ሀቅ በቃ በእኛ ላይ ሞት ሀቅ ነው፣ የሚቀር ነገር አይደለም። እና ይሄን ነገር ገጠር ውስጥ አይረዱትም። ሞት በእኛ ላይ በቃ በማንኛውም ነገር አላህ ሱብሃነሁ ወተዓላ በጻፈልን ነገር ህይወታችን እንደምታልፍ አያውቁም። ይሄ በቃ ምንድነው የዕልም ችግር ዳዕዋ ማጣት ነው ብዬ ነው የማስበው። ቤተሰቦቻችን ለዚህ ነገር የተጋለጡትና እንደው መቼ ነው ዳዕዋ ገጠር የሚደረገው እላለሁ ሁልጊዜ ማለት ነው። መስጅዱ ተሰርቶ በየቦታው ተሰርቶ ሞልቷል መስጅዱና ዳዕዋ ቢያደርጉላቸው እንደዚህ በቃ አንዳንድ ነገሮችን ቢሏቸው ብዬ አስባለሁኝና ብቻ እኔ ምን እንደምላችሁ አላውቅም። አንዳንዱ ሞትን ይበልጠዋል እንደሚባለው፣ አዎ አንዳንዱ ሞትን ይበልጠዋል። የሞት ሞት አለው ማለት ነው እና ሁለተኛ ሞት፣ አንደኛ ሞት ብቻ ሳይሆን ሁለተኛ ሞት፣ ሶስተኛ ሞት ለቤተሰብ የሚሆንባቸው ሰዓት አለ አንዳንዱ ሞትና እኔ ያንን ነው ተምሬ ወይንም እንዳቅ ሁኒ የመጣሁት ትናንትና። እኔ ኩልሃልን ብቻ ያው ቪዲዮ ደግሞ ካልሰራሁኝ ዩቲዩብ እየቀሰቀሰ ስለሆነ ሲል ስራላችሁ ዝም ብዬ እና የጠፋሁበት ምክንያት በዛ ምክንያት ነው። ትናንትና ታዚያ ሞት ነው የቆየሁት እና ትናንትና ያው አላደርኩም አልዋልኩም ገጠር ተመልሼ መጣሁኝ ማለት ነው። ምክንያቱም ቤቴ ግዴታ ሰው ስለሚያስፈልገው ተመልሼ መጣሁኝ ማለት ነው። እና አላህ አይፈትነን፣ ርዝቃችን በሀገራችን አላህ ያደርግልን። ብቻ እኔ ምን እንደምል አላቅም። ሴትየቱ ይላሉ እናትና ልጅ ሲጠያየቁ እማዬ ምን ተባባሉ አሉ። እናቴ ከአንቺ በፊት እኔን ያርገኝ ምናምን አለቻት አሉ ለእናቷ ማለት ነው። ስትላት እናት አንቺማ ጨካኝ ነሽ አለቻት አሉ እናቷን። እኮ ያንቺን ሀዘን እኔ ልችለው አለች አሉ። ምክንያቱም እናት አትችልም፣ በቃ አትችልም፣ አላቅም አንጀት አትችልም። እና በዚህ ተጣሉ ሲሉ ሰማለሁኝ። በቃ ልጅም የእናቴን ሞት አታሳየኝ ስትል እናቲቱ ለካ እኔን ትጠይኛለሽ ማለት ነው፣ እኔ እንዲሰቃይ ትፈልጊያለሽ ማለት ነው፣ እኔ እንዳለቅስ ትፈልጊያለሽ ማለት ነው፣ የኔን ከአንቺ በፊት ያድርገኝ ብለሽ የምትዩ ብላ በልጇ ተቆጣች ሲሉ ሰማለሁ። ምክንያቱም የእናት አንጀት አይችልም ሀይቀትን እኛ ምንም ብናዝን እኮ እንጀደዳለን፣ ያ ማለት እንታደሳለን ወይንም የሚያበረታታን ሰው ካገኘን። እናት ግን ሁልጊዜ አንጀቷ እንዲያዘነች እንደተከፋች ነው የምንኖረው እና ብቻ ከባድ ነው። ምን እንደምላችሁ አላውቅም። አላህ ሱብሃነሁ ወተዓላ በያለንበት ይጠብቀን፣ በሰላም ያወጣን፣ በሰላም ይመልሰን፣ በሰላም ይመልሳችሁ ለሀገራችሁ እና ላይክ፣ ሸር፣ ሰብስክራይብ ማድረግ አበረታቱኝ። አላህ ሀገራችን ሰላም ያደርግልን፣ የሞቱትንም ይዘንላቸው፣ ያሉትንም እሱ በዝነቱ ደግሞ ሶብሩን ይስጣቸው ነው የምለውና አይ በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።